ኢትዮጵያ 2011 ዓ.ም ላይ በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የመጀመሪያውን ዙር የአረንጓዴ አሻራ መርሃ ግብር በስኬት አጠናቃለች። በመጀመሪያው ዙር የአረንጓዴ አሻራ መርሃ ግብር ወደ 25 ቢሊዮን ችግኞች ናቸው ኢትዮጵያውያን በመላው ሀገሪቱ በአራቱ ማዕዘን ያሉ ኢትዮጵያውያን 25 ቢሊዮን ችግኞችን በስኬት ተክለዋል። ዛሬ የሚገኘው የጉለሌ እጽዋት ማዕከል ውስጥ ነው። እዚህ ቅጥር ግቢ ውስጥ የባህል ሐኪሞችን አገኛለሁ። የኢትዮጵያ የባህል ሕክምና አዋቂዎች ማህበር አለ በይፋ ተመስርቷልና በርካታ ስራዎችን ነው የሚሰሩትና ለባህል ሕክምና የሚጠቀሙባቸው በርካታ ችግኞች አሉ። እዚህ ቅጥር ግቢ ውስጥ ቦታ ተሰጥቷቸው እያለሙ ይገኛሉ። እስቲ አጠቃላይ ስራቸውን በኋላ እናወራቸዋለን። ሰላም፣ እንዴት ዋሉ? ሐኪም ይባላለሁ። የኢትዮጵያ ባህላዊ ሕክምና ዋና ጸሐፊና የዘወልዴ ባህል ሕክምና መስራች ነኝ። መልካም አቶ ይርጋ፣ ዛሬ የተገናኘ ነው እዚህ የጉለሌ እጽዋት ማዕከል ውስጥ ነው። በጣም የሚያምር ግቢ ውስጥ ነው ያለነውና እስቲ እዚህ ቦታ ላይ እናንተ ክልል አላችሁ ችግኝ የምታለሙበትና የተወሰኑ ተክሎችን በተለይ ደግሞ ለባህል ሕክምና የምትጠቀሙባቸውን ያሳዩኛል። ትክክል። ከዚህ እንጀምራለን። መልካም። እቺ አሁን እኛ ባን ተክላትም በተፈጥሮ የተገኘች እዚህ የነበረች ነች። የሴት ቀስት ነው የምንላት። እቺን አሁን ስራዋን አድርቀን ለኪንታሮት በቅቤ እያደረግን እንሰጥባታለን። እቺ መልካም። በርካታ እጽዋቶች ናቸው። ምን ያህል ይሆናሉ? እዚህ ብዙ ከ25 በላይ ተተክለዋል። እስካሁን የጸደቁት 15 ናቸው። 10 አልጸደቁም። ዝግጣ ነው የምትባለው። ኢንሱሊን ለሚወስድ ሰው የስኳር መድኃኒት ነች። ኢንሱሊን ለሚወስድ ምንድነው ፍሬ ያላቸው ትንሽ ጤፍ የሚመስሉ እነሱን እንደ እንትኑ እየታየ ከፍተኛው ነው ከሆነ በጣም ከፍ ካለ 3 ዝቅ ካለ 1 ትክክል እስከሚሆን ድረስ 1 እየተባለ ይሰጣል ፍሬዋ ማለት ነው። ከዛ ግን ጀማሪ ከሆነ ደግሞ እነዚህን ቅጠላቸውን በስንዴ ንፍሮ ይቀቀልባቸዋል። ቅጠሉ ተሸፍኖ ማለት ነው። ተሸፍኖ ከዛ ውሃውን ትንሽ ይጠጣል። የንፍሮውን ውሃ ይሄ ጽድ ነው። ጽድ ነው። እኛ አሁን የከክ ምናምን ልጆች ሲወጣባቸው ይሄ ለከክ ይሆናል። እየተፈጨ ጽድ እንትን ይባልና ትንሽ እሳት ጋር ተደርጎ ለማቁላት ይደረግና ይታመሳል። ይሄ ጽዱ ራሱ ከዛ በኋላ እሱ ይፈጭና ከቅቤ ጋር ከቅባት ጋር እየተደረገ ቁስል ወይንም የሚያሳክክ ነገር ካለ እንትን ይባላል። ይሰጣል። በሚቀባ ነው። ምንድነው እና እሷ እኛ ኢትዮጵያ ነው የምንላት። ኢትዮጵያ አሁን እሷ እንትን ትልቅ ዛፍ ይሆናል። እሱ ቅርፊቱንም እንደገና ደግሞ እንትን ውሃ ይወጣዋል። እነሱ ፍሬ ሁሉ አለ። ለቁስል ይሆናል። እንደገና ደግሞ ለትላትል ላለበት እየተፈጩ ከሌላ እጽዋት ጋር እየተቀላቀሉ ይሰጣሉ። ደስ ይላል። ስሟም ኢትዮጵያ ነው። ከኢትዮጵያ ብቻ ስለኝ እዚህ ቅጥር ግቢ ውስጥ እጽዋቶችን ማምረት መቻላችሁ ማልማት መቻላችሁ ለእናንተ ስራ እስቲ ምንድነው ያገዛችሁ ማለት እንችላለን? ከግልትም አንጻር እንደገና ከፋይናንስም ሩቅ ቦታ ሄደን ከምናመጣቸው እዚሁ መተን የምንፈልጋቸውን እጽዋታችን እንትን ማለት ከፋይናንስም ከጉልበትም አንጻር በጣም ነው የጠቀመን። በቀጣይ ቆይታ የማደርገው ይሄ የኢትዮጵያ የባህል ሕክምና አዋቂዎች ማህበር መቼ ተመሰረተ፣ ምን ስራዎችን እየሰራ ነው የሚል ከማህበሩ ፕሬዝዳንት ከአቶ መልኩ በየነ ጋር ቆይታ አደርጋለሁ። አብረን እንቆይ። ማህበራችን የተመሰረተው በ2011 ዓ.ም ደብረ ብርሃን ዩኒቨርሲቲ ነበረ። በዛው አጋጣሚ አባላትም ተሰብስበው ስለነበረ ዛን የተመሰረተው። ምን ያህል አባላት አሉት? በአሁኑ ሰዓት ወደ 7000 አባላት አሉ። አሁንም እየጨመረ ነው ያለው። ባህር ከሚገኙ ሁሉ ነው የምናገኘውና ከማዕድናት ከእንስሳት ከእጽዋት ነው የምናገኘውና የሚቀመሙ እኒህን አጠራቅመህ ነው። ሲጠራቀም ደግሞ ንጽህና ባለው መልኩ ህብረተሰቡን በማይጎዳ መልኩ ጥንቃቄ ባለው ከፍተኛ የሆነ ኤክስፔሪየንስ ባለው ነው የሚሰራው ማለት ነው። እዚህ ቅጥር ግቢ ውስጥ ቅድም ያየነው ቦታ ነበርና እዛ ላይ ማልማት በመቻላችሁ ምን ጠቀማችሁ? አረንጓዴ አሻራ ለእናንተ በተለይ ለሕክምና የባህል ሕክምና አዋቂዎች ምን ጠቀማችሁ? ይሄ ነገር እኛ ብቻ ተጠቅመንበት የምናልፍ አይደለም። ከትውልድ ወደ ትውልድ የሚተላለፍ ነገር ነው። በተለይ የጉለሌ እጽዋት ማዕከል እና መንግስት ለኛ ያደረገልን ትብብር ከሁሉ በፊት እጅግ በጣም እናመሰግናለን። ከዚህ በኋላ ግን ሌሎች አዳዲስ እጽዋቶች ለህዝብ ማህበረሰቡም ሆነ ለኢትዮጵያ ጠቃሚ የሆኑ እጽዋቶችን አምተን ለማራባት ከፍተኛ እቅድ ይዘናል። ከዓመት ዓመት የዚህ የአረንጓዴ አሻራ መርሃ ግብር ንቅናቄ እጅግ ከፍተኛ ነው። ህዝቡ በነቂስ ወጥቶ ነው በተለያዩ አካባቢዎች ችግኞችን የሚተክለው። ሀገር በቀል ችግኞች ላይ ትኩረት ተደርጓል። የባህል ሕክምና አዋቂዎች ስራዎቻቸውን እንዲያቀላጥፉ የሚያስችሉ በርካታ ሀገር በቀል እጽዋቶችም እየተተከሉ ይገኛል። 8 ቢሊዮን ችግኞችን በነቂስ ወጥተን ለመትከል እንዘጋጅ። ሁላችንም የቻልናቸውን ችግኞች ለመትከል ከወዲሁ ዝግጅት ማድረጋችንን አንዘንጋ። ለነበረን ቆይታ አመሰግናለሁ።